የአሜሪካ የውጭ ጉዳይ መስሪያ ቤት ጉዳዩን አስመልክቶ ባወጣው መግለጫ እንደገለጸው የቪዛ እገዳ የተጣለው የፕሪቶሪያውን የሰላም ስምምነት በመጣስ በተሳተፉ አክራሪ የህወሓት አባላትና የቅርብ ቤተሰቦቻቸው ላይ ነው። በህወሓት ባለስልጣናት ላይ የጉዞ እገዳ ተጣለ የሚለው ዜና የኦህዴድ ብልጽግናን የፕሮፓጋንዳ ሚሊሻ አስፈንቋል። እነ ኢቲቪ ይህንኑ እያስተጋቡ ናቸው። ከ4 ዓመታት በፊት የኦህዴድና የአዴፓ ባለስልጣናት ተመሳሳይ ማዕቀብ ተጥሎባቸው የአሜሪካን ቪዛ እንዳያገኙ መወሰኑን ያኔም እስከዛሬም የዘገበው ኢቲቪና ፋና የለም። የህወሓት ሰዎች ተከለከሉ የሚለው ግን ሞገዱን ሞልቶታል። ዛሬ የህወሓት ባለስልጣናት ተጣለባቸው የተባለው የቪዛ ማዕቀብ በኦህዴድ ብልጽግና አገዛዝ የበላይ ሹማምንት በ2013 ተጥሎ እስከዛሬም ድረስ አልተነሳላቸውም። እናም ወደ አሜሪካ ለመሄድ እግሩን የሚያነሳ ሽመልስ አብዲሳ ወይም አገኘሁ ተሻገር፣ ብርሃኑ ጁላ ወይም አበባው ታደሰ፣ ዳንኤል ክብረት ወይም ይልማ መርዳሳ የለም። እንዳም ሆኖ ያኔ ክልከላ መደረጉን ሲዘግብ የታየ አንድም የመንግስት ሚዲያ አልነበረም። ይልቁንም ሽመልስ አብዲሳ የቪዛ መከልከል አያሳስበኝም፣ የነቀዘ ስንዴ ነው የሚቀርብኝ እያሉ በቀጥታ ስርጭት በቴሌቪዥን ሲናገሩ አይቆረጥ አይመረጥ ሆኖባቸው የአገዛዙ ሚዲያዎች ለማስተላለፍ ተገደው ነበር። ጠቅላይ ሚኒስትሩ ነገሩን በማስመልከት አስተያየታቸው ሲጠበቅ የሚሻለው መጸለይ ብቻ ነው ብለው አልፈውት ነበር። ያንን በዝምታ ያለፉትን የኦህዴድ ብልጽግና ሚዲያ ሚሊሻ አሁን በህወሓት ባለስልጣናት ቪዛ ክልከላ ተደረገ እያለ ከወደገቦቹ የስምረት ኃይሎች ጋር በመደሰት ላይ ነው። አዲስ አበባ መሄድ ለማይችሉ የህወሓት ሰዎች የአሜሪካ ቪዛ መከልከል ምን ትርጉም አለው የሚለው መሰረታዊ ነጥብ ነው። እንኳን የአሜሪካን ቪዛ ለማግኘት ሽሮ ሜዳ ለመጓዝ ቀርቶ ለመደራደርም አዲስ አበባን አምነን አንጓዝም ብለው ለአፍሪካ ህብረት ለተናገሩት የህወሓት ባለስልጣናት ይህ የቪዛ ክልከላ በተናጠል የሚጎዳቸው ነገር አለ ወይ ብሎ መጠየቅ የተገባ ነው። ያ አሜሪካ ህወሓትን እየደገፈች ነውና ነጩ ደብዳቤ ለነጩ ቤተ መንግስት ይላክ ሲል የነበረው መንጋ ዛሬ በድርጅቱ አመራሮች ላይ አሜሪካ ማዕቀብ ጣለች ሲባል መደሰቱ ለምን ነው? አሜሪካ ህወሓትን ቆማ የምትደግፍ ነች ሲል አልነበረም ወይ የሚለውን እንትወው። በየሳምንቱ ለዓለም አቀፉ ማህበረሰብ ደብዳቤ ሲጽፍ ለከረመው የደብረ ጽዮንና የፈትለ ወርቅ ስብስብ ግን ይህ ጥንቅቅ ያለ ዲፕሎማሲያዊ ኪሳራ ነው። የፕሪቶሪያን ስምምነት እንደጣሰው በአደባባይ የገለጸው፣ ድሮን እየተኮሰ የሚገድለው፣ ነዳጅና ሸቀጥ ወደ ትግራይ እንዳይገባ ያደረገው የአብይ አህመድ አገዛዝ ቢሆንም አሜሪካ ግን መርጦ መቅጣትን መርጧል። ይሄ የሆነው ለምንድን ነው ከተባለ በህወሓት የፖለቲካና የዲፕሎማሲ አለማወቅ ምክንያት ብቻ ነው የሚል ምላሽ አለው። ጥያቄው ይህ ለህወሓት የፖለቲካ ኪሳራ የሆነ ውሳኔ ለአብይ አህመድ ምን ጠቀሜታ አለው የሚል ብቻ አይደለም። ለኢትዮጵያና ለትግራይ በአጠቃላይ ሰላምስ ምን ፋይዳ አለው? ለመሆኑ ግን ለፕሪቶሪያ ስምምነት ዳተኛ የሆነው በባይደን አስተዳደር ዘመን የተሾሙትን አምባሳደር ማይክ ሐመርን ሳይቀር ገና ወደ ዋይት ሃውስ እንደገባ ያነሳውና እስካሁንም በሳቸው ቦታ ሰው ለመመደብ ያልፈለገው የትራምፕ አስተዳደር የፕሪቶሪያን ስምምነት አደናቀፋችሁት ብሎ የህወሓትን ባለስልጣናት ቪዛ ሲከለክል ምን ለማግኘት ነው ብሎ መጠየቅ ያስፈልጋል። የአብይ አህመድ አገዛዝ በትግራይ ላይ ፈጽሞታል በተባለው ጄኖሳይድ ወይም በተባበሩት መንግስታት ቋንቋ የዘር ማጥፋት ምክንያት በአሜሪካ ማዕቀብ ውስጥ የሚገኝ መንግስት ነው። ከኦህዴድ ብልጽግና የጸጥታና ደህንነት እንዲሁም የመከላከያ መስሪያ ቤቶች ጋር አሜሪካ አብሬ አልሰራም ብላ የጣለችው ማዕቀብ ዛሬም አልተነሳም። የአጎዋ ማዕቀብም እንዳለ ነው። ታዲያ አሁን የአገዛዙን ቀንደኛ ተቃዋሚዎች ወደ ማውገዝ የገባው የትራምፕ መንግስት ከአብይ አህመድ ምን ሊያገኝ ተስማምቷል? ለአሜሪካ ሞታለሁ በሚለው ቃለ ምልልሳቸው የሚታወቁት አብይ አህመድ ከአሜሪካ ተጠይቀው ያልሰጡት የኢትዮጵያ ጥቅም የለም። ለመሆኑ ግን በቀንደኛ ባላንጣቸው በህወሓት ባለስልጣናት ላይ የቪዛ ክልከላ እንዲጣል ሲያስደርጉ በምላሹ ምን ሊሰጡ ነው? ይህ ሁሉ የሆነው በህወሓት አቅመቢስነትና የፖለቲካ ዲፕሎማሲን አለማወቅ ነው ከተባለ በኦህዴድ ብልጽግና ችሎታና ጥረት የመጣስ ነው ወይ? የዶናልድ ትራምፕ አስተዳደር በ2013 ጦርነት ሲጀምርም ዋና ደጋፊና አይዞህ እንደነበር የውጭ ጉዳይ ሚኒስትር የነበሩት ማይክ ፖምፒዮ ብቻ ሳይሆኑ አሜሪካዊ ዲፕሎማት ክሪስ ኩንስም ምስክር ሆነዋል። አብይና ኢሳያስ በትግራይ ክልል ውስጥ ያለውን የግራ ዘመሙን የኢህአዴግን ቅሪት ለማጥፋት ኦፕሬሽን እንደሚከፍቱ ለአሜሪካ አሳውቀዋል በማለት ተናግረው ነበር። አሁን ደግሞ በትግራይ ባለስልጣናት ላይ የቪዛ ማዕቀብን ጥለዋል። የቪዛ ክልከላው መሰረታዊ ዓላማ ምንድነው? ማንን ይጎዳል? የትኞቹንስ ባለስልጣናት ኢላማ ያደረገ ነው? እነዚህ ባለስልጣናት እንዴት ይታወቃሉ? በእርግጥ ሰላምንስ ያመጣል ወይ? የአብይ አህመድን የመውደቂያ ዘመን የሚያፋጥን ነው ወይስ ስልጣናቸውን የሚያጠነክር ጸረ አብይ ኃይሎችን ያስተባብራል ወይስ ይፈረካክሳል? ለወትሮው የአሜሪካ ውሳኔዎችን ተከትለው የሚራመዱት እንደ አውሮፓና እንግሊዝ ያሉት ኃይሎችስ ምን ሊያደርጉ ይችላሉ? እነዚህን ጥያቄዎች በመጠኑ ለማብራራት ያግዘን ዘንድ ተመሳሳይ ታሪኮችንና ውሳኔዎችን አገላብጠናል። እንዲህ ስላለ የዲፕሎማሲ ጉዞ የሚያውቁ ሰዎችንም አነጋግረናል። አብራችሁን እንድትቆዩ እንጋብዛለን።
ኢትዮጵያ ሀገራችን በከፍተኛ ፈተና ውስጥ ነው ያለችው። ያው ቪዛ ተከልክሏል። እኔን አያውቁኝም፣ እኔም አላውቃቸውም። ስለዚህ ብዙ አይመለከተኝም። ሞያሌና አድዋ ለመሄድ ቪዛ አስፈልገኝም። ከዛ ውጪ እኔ ብዙ እንቅስቃሴ ስለማደርግ አያውቁኝም፣ አላውቃቸውም። ስለዚህ የውሳኔው እኔን አይመለከተኝም እንድታደርሱልኝ። ከዛ በዘለለ ነቀዝ የበላው ስንዴ ነው ቢቀርብን ይሻላል። ይህ ያጣለማኝ ተሳድቦ ሲሄድ የሚያሰማው አይነት ንግግር የተሰማው በ2013 ዓ.ም ግንቦት የኦህዴድ ብልጽግናና ተላላኪዎቹ ሹማምንት ላይ የቪዛ ማዕቀብ ሲጣል ሽመልስ አብዲሳ ያሰሙት ብሶት ነው። ሽመልስ አድዋና ሞያሌ ለመሄድ ቪዛ አያስፈልገኝም እያሉ ቢያሾፉም እንኳን አሜሪካ የተመኙትን አድዋና ሞያሌንም ዝር የማይሉበት ቀውስ ተባብሶ እሳቸውም እንዳለቃቸው የፊንፊኔ ንጉሥ ሆነው ቀርተዋል። ያኔው የቪዛ ክልከላ ምንም እንኳን በብልጽግና መገናኛ ብዙሃን ባይነገርም ከዚያን ጊዜ ወዲህ ደፍሮ ኤምባሲ ሄደና ቪዛ የተሰጠው የጥላቻና የጦርነት ኃይል የለም። ያ የቪዛ ክልከላ ያስቆመው አንድም ጥይት የለም። እና አብይ አህመድ እየፈረምን የምንተኩሰው ነው የሚሉትን ድሮን በኢትዮጵያውያን ገላ ላይ እንዳይከሰከስ አላደረገውም። ያ የቪዛ መከልከል እነ ሽመልስ አብዲሳና አዳነች አቤቤ እነ ዳንኤል ክብረትና አገኘሁ ተሻገር ኑ እያንዳንዱን ትግሬ ከህሊናና ከታሪክ እናጥፋ ብለው የከፈቱትን ዘመቻ እንዲገቱት አላደረጋቸውም። እናም በአሁኑ ወቅት በህወሓት ባለስልጣናት ላይ የተጣለው የቪዛ ክልከላ በኢትዮጵያ ውስጥ ሰላም ለማምጣት የሚኖረው ሚና ወደ ዜሮ የተጠጋ ነው ማለት ይቻላል። ቀድሞ ነገር የህወሓት ባለስልጣናት ጸብ አሜሪካ አስገቡን የሚል ባልሆነበትና የአብይ አህመድን ፍላጎት ህወሓቶች ወደ አሜሪካ እንዳይጓዙ ይደረግልኝ የሚል ባልሆነበት ሁኔታ ሰሞነኛው የቪዛ ክልከላ ለኢትዮጵያ ሰላምም የሚኖረው ፈጣንና ቀጥተኛ ጠቀሜታ አለ ተብሎ አይጠበቅም። ይሁን እንጂ ከዲፕሎማቲክ ማህበረሰቡ ጋር ስላልተስማማሁ ከደብረ ብርሃን ተመለስሁ እያለ በ2014 የፈጸመውን ስንፍና በድጋሚ ያረጋገጠው የህወሓት አመራር በአሜሪካ አስተዳደር ፊት በበጎ የሚታይ እንዳልሆነ ከአዲስ አበባው መንግስት የተከፈተበትን ጥቃት ህዝቡን ለመከላከል የተሰየምኩ ነኝ የሚለው ትርክቱም ቅቡል እንዳልሆነ አሳይቷል። በየሳምንቱ ጻፍኳቸው ሲላቸው የነበሩት ደብዳቤዎችም የአብይ አህመድን ወንጀሎች ለአሜሪካ ማሳመን ሳይችል ቀርቷል። እዚህ ጋር ግን አንድ ነገር ልብ ማለት ያስፈልጋል። አብይ አህመድና ግብረ አበሮቻቸው በኢትዮጵያ ውስጥ ህወሓት የሚባል ድርጅት የለም ብለው የሚክዱ ናቸው። አሜሪካ በአንጻሩ ህወሓት የሚባል ድርጅት አለ፣ ነገር ግን ሰላም የሚያደናቅፉ አክራሪ አመራሮቹ ሊታቀቡ ይገባል ባይ መሆኗን መግለጫው አሳይቷል። እናም የትራምፕ አስተዳደር ጸቡ ብልጽግናዎች የለም እያሉ ከሚክዱት ህወሓት ጋር ሳይሆን ከደብረ ጽዮን መራሹ አመራር ጋር ነው ማለት ነው። ይህ ህወሓትን አስተካክሎና ተደማጭ አድርጎ በትግራይም ሆነ በኢትዮጵያ እንዲሁም በአፍሪካ ቀንድ ውስጥ ጉልህ ስፍራ እንዲኖረው ለሚሰራ እንደ አንዳንዶች ከዳተኛ ሆኖ የኦህዴድ እናቶቹ የሚቆርሱለትን ለመጉረስ ለማይሰማራ ሁሉ ጥሩ መንገድ ሊሆን ይችላል። የቪዛ ክልከላውን ያወጣው የአሜሪካ መንግስትም ቢሆን እስካሁን ድረስ እሱን ተከትሎ የተስተጋባ የአውሮፓ ድምፅ አልተሰማም። ለወትሮው ዋይት ሃውስን ተከትሎ ብራስልስና ለንደን ተመሳሳይ አቋም ማንጸባረቃቸው ልማድ ነበር። ይሁን እንጂ አሁን ያለውን የአሜሪካ አስተዳደር እንደ ገንዘብ መር ወይም ትራንዛክሽናል ኃይል የሚመለከቱት እንግሊዝና አውሮፓ የዋይት ሃውስን ውሳኔዎች እንደወረደ ሲቀበሉ አይስተዋሉም። እናም የፕሪቶሪያን ስምምነት ከትራምፕ አስተዳደር በተሻለ የሚረዱትና የተሳተፉበት አውሮፓዎቹ የማርኮ ሩቢዮ መስሪያ ቤት የወሰደውን አቋም ይደግሙታል ተብሎ አይገመትም። ይሁን እንጂ የአሜሪካ ውሳኔ የአብይ አህመድ የመግደያ መሳሪያዎች ምንጭ ለሆነችው የተባበሩት አረብ ኤሚሬትስ የልብ ልብ ሊሰጥ ይችላል። በ2013 የበጋ ወራት በአምባሳደር ፌልትማን አማካኝነት ለአብይ መግደያ ድሮን አታቅርቢ ተብላ የተጠየቀችው ኤሚሬትስ ከአሜሪካ የታዘዘችውን ፈጽማ ነበር። በዚህም ምክንያት ለወራት ድሮን ባለማግኘታቸው አብይ አህመድ የውጊያ አውሮፕላኖቻቸውን አዝምተው እየተመቱ እንደ ፉየገላ በየጢሻው እንዲወድቁ ሆነውባቸዋል። ይህ የሚያመለክተው የአሜሪካ ተጽዕኖ የመሐመድ ቢን ዛይድን እጅ እንዲሰበሰብ እንዳደረገ ሁሉ በሰፊው እንዲሰማራም የሚያደርግ መሆኑን ነው። በአሁኑ ወቅት በምስራቅ አፍሪካ የአብይ አህመድ ተቃዋሚ የሆነ ሁሉ የተባበሩት ኤሚሬትስ ጠላት ነው። ለዚህም አብይ አህመድ ከቢን ዛይድ ያለ ገደብ ድጋፍ ያገኙ ዘንድ የአሜሪካ የቪዛ ክልከላ ሊያግዛቸው ይችላል። አሜሪካ የቀጣችውን ለማጥፋት መተባበር ለአቡዳቢ በበጎ የሚታይ ሊሆን የመቻል እድሉ ሰፊ ነው። እናም ከአውሮፓና እንግሊዝ ይልቅ እንደ ኤሚሬትስ ያሉ ደላላ መንግስታት በዚህ ውሳኔ ሊደሰቱ ይችላሉ። አውሮፓዎቹ ግን የትራምፕን አስተዳደር ይህንን ውሳኔ ሲወስን ከአዲስ አበባ ምን ሊሰጠው ፈልጎ ነው ብለው መጠየቃቸው አይቀርም። ጥያቄውም በእርግጥም የዶናልድ ትራምፕ አስተዳደር የአብይ አህመድ ቀንደኛ ጠላት የሆነውን ህወሓትን የሚመሩትን ሰዎች ቪዛ ለመከልከል የወሰነው ምን ሊሰጠው ተስማምቶ ነው የሚለው ነው።
ባሳለፍነው የካቲት በወጣው የአሜሪካ የውጭ ግንኙነት ስትራቴጂ ላይ በግልጽ እንደተቀመጠው የፕሬዚዳንት ትራምፕ አስተዳደር በየትኛውም የዓለም ክፍል አቋሞችን የሚይዘውና እርምጃዎችን የሚወስደው ለአሜሪካ አንዳች የገንዘብ ጥቅም እስካለው ድረስ ብቻ ነው። እናም መጠየቅ ያለበት ለአብይ አህመድና ለቡድናቸው የሚጥም የሚመስለውን የኢትዮጵያን ቀውስ የሚያባብሰውን ይህንን ሰሞነኛ ውሳኔ በማሳለፍ አሜሪካ ስንት ዶላር ታገኛለች የሚለው ነው። Chuck, take their money. Take their money, Chuck. Andrea, he made it crystal clear he was all about a transactional relationship with the Saudis. ፕሬዚዳንት ትራምፕን ቃለ መጠይቅ የማድረግ ተደጋጋሚ ዕድል ያገኘው ጋዜጠኛ ቹክ ቶድ እርሳቸው ከግለሰቦችም ሆነ ከመንግስታት ጋር ያላቸው ግንኙነት ሙሉ በሙሉ በንግድና በጥቅም ላይ የተመሰረተ ወይም ትራንዛክሽናል ነው ይላል። በማዕቀብ ከቀጡት የአብይ አህመድ አገዛዝም ጋር የሚኖራቸው ግንኙነት እንዲሁ ያለ ነው ከተባለ የጠቅላይ ሚኒስትሩን ተቃዋሚዎች ለማቀብ ሲወስኑ ከአዲስ አበባው አገዛዝ እንዲፈጸምላቸው የሚጠብቁት ጉዳይ ይኖራል። ከነዚህ ውስጥ አንዱ አፍሪካውያን ተቃውሞት አብይ አህመድ የተቀበሉት የእያንዳንዱን ኢትዮጵያዊ ዘረመልና የሕክምና ናሙና ወደ አሜሪካ ለመውሰድ የሚያስችለውን የአሜሪካን መድኃኒት የአሜሪካ መንግስት በወሰነው ዋጋ በኢትዮጵያ ውስጥ እንዲሸጥ የሚያስገድደውን የአሜሪካ ፈርስት የጤና ፖሊሲ መተግበር የሚለው ይጠቀሳል። ይህንን እነ ኬንያ በፍርድ ቤት ያገዱባቸው፣ እነ ዛምቢያና ዚምባብዌ የሀገራችንን ክብርና የዜጎቻችንን የሕክምና ምስጢር አሳልፈን አንሰጥም ብለው ውድቅ ያደረጉባቸው ፖሊሲ በአብይ አህመድ በኩል ቅቡል ሆኖ መቅደስ ዳባና አህመድ ሺዴ ፈርመው ተግባራዊ አድርገውታል። ከዚህ በመቀጠል ደጋግሞ የሚናገሩለትና የግብፅ ተቆርቋሪ የሆኑለት የአባይ ወንዝና የህዳሴ ግድብ ጉዳይም አለ። እነዚህንና ሌሎች ጉዳዮችን ለመፈጸም የኢትዮጵያንን ሉዓላዊነት በችርቻሮ ለመሸጥ የጤና መረጃዎችን አሳልፎ ለመስጠት የተስማማው የኦህዴድ ብልጽግና የህዳሴ ግድብንም ሆነ በአባይ ወንዝ ላይ የሚደረግን ውል እጅ መንሻ አቅርቦ አክራሪ በተባሉት የህወሓት አመራሮች ላይ የቪዛ ማዕቀብ ለማስጣል ተስማምቶ ይሆናል የሚለው ትንተና ከአሜሪካ አስተዳደር ባህሪ የሚመነጭ ነው። እናም ጥቂት የህወሓት ባለስልጣናት ቪዛ የሚከለከሉት ሚሊዮን ኢትዮጵያውያን በወንዛቸውና በግድባቸው እንዲሁም በጤናቸው ላይ ዋጋ ከፍለው ነው ማለት ነው። የህወሓት አመራር እንደ ሻዕቢያ አስገዳጅ ወታደራዊ ምልመላ ለማካሄድ አዋጅ ሲያወጣም ሆነ የትግራይን ክልላዊ መስተዳድር ብቻዬን እቆጣጠራለሁ ብሎ ሲናገር የዲፕሎማቲክ ማህበረሰቡ አብይ አህመድን ብቻ እንዳዳምጥ የሚያስችለውን እድል እያመቻቸ እንደነበር ግልጽ ነው የሚሉ አስተያየት ሰጪዎች ከዚህ አንጻር አመራሩ የፈጸመው የፖለቲካ መሐይምነት ለቪዛ ክልከላ ዳርጎታል ይላሉ። ቪዛ የሚከለከሉት ባለስልጣናት እነማን ናቸው? ነገሩስ ቪዛ ክልከላን ብቻ የሚያጠቃልል ነው ወይ የሚለው ደግሞ ቀጥሎ የሚነሳ ጥያቄ ነው። The United States has begun restricting visas for government and military officials of Ethiopia and Eritrea. ይህ ዜና ከ5 ዓመታት በፊት በኢትዮጵያና ኤርትራ ባለስልጣናት ላይ የቪዛ ክልከላ በተጣለ ወቅት በዓለም አቀፍ ሚዲያዎች የተዘገበ ነው። ያኔም ሆነ አሁን በህወሓት ባለስልጣናት ላይ የጉዞ ማዕቀብ ሲጣል የትኛው ባለስልጣን እንደሆነ አልተገለጸም። የአሜሪካ የውጭ ጉዳይ ሚኒስቴር በኢሚግሬሽንና ዜግነት አዋጅ አንቀጽ 212 የግለሰቦችን ስም በይፋ እንዳይጠቅስ ማድረግ የተለመደና የቆየ አሰራር ነው። ቪዛ ሲከለክል ስማቸው በይፋ ያልተጠቀሰው ግለሰቦችም ማዕቀብ እንደተጣለባቸው የሚያውቁት አዲስ ቪዛ ለመውሰድ ለአሜሪካ ኤምባሲ ማመልከቻ ሲያስገቡ ወይም ያላቸው ቪዛ ሲሰረዝ ነው። ቀደም ብሎ የተሰጣቸው ቪዛ ቢኖራቸው እንኳን የውጭ ጉዳይ ሚኒስቴር ቪዛቸው መሰረዙን የሚገልጽ ይፋዊ የኢሜል ወይም የደብዳቤ ማሳወቂያ በቀጥታ ለግለሰቦቹ ይልካል። የማዕቀቡ ሰለባዎች መረጃው ቀድሞ ካልደረሳቸው አሜሪካ ለመግባት አውሮፕላን ሊሳፈሩ ሲሉ ወይም አሜሪካ አውሮፕላን ማረፊያ ውስጥ ሲደርሱ እንዳይገቡ ተከልክለው ይመለሳሉ። በዚህ መሰረት የብልጽግና ባለስልጣናትና ቤተሰቦቻቸው ባለፉት 5 ዓመታት ያሳለፉትን ይህንን ቅጣት የህወሓት ባለስልጣናት፣ የጸጥታ ኃይል አመራሮችና ቤተሰቦቻቸው ይተገበርባቸዋል ማለት ነው። እናም የቪዛ ክልከላው ከዚህ በኋላ የሚሰጠን ብቻ ሳይሆን ከዚህ ቀደምም የተሰጠን ውድቅ ያደርጋል ማለት ይሆናል። እንዲህ ያለው የቪዛ ክልከላ ፖሊሲ ለገንዘብ ሚኒስቴርም ስልጣን እንደሚሰጠው ከዚህ ቀደም የተተገበሩ የአሜሪካ ውሳኔዎች ያስረዳሉ። የቪዛ እገዳን ብቻ ሳይሆን ግለሰቦቹ በአሜሪካ ባንኮች ያላቸው ሀብትና ንብረት እንዲታገድ፣ ከአሜሪካ ዜጎች ጋር የንግድ ግንኙነት እንዳያደርጉም ቢፈለግ ዲፓርትመንት ኦፍ ትሬጀሪ ወይም የገንዘብ ሚኒስቴር ያስፈጽማል። አሁን በድጋሚ መነሳት ያለበት ጥያቄ ይህ በፕሬዚዳንት ትራምፕ አስተዳደር የተላለፈ ውሳኔ ለኢትዮጵያ ሰላም የሚያመጣው ነገር አለ ወይ የሚለው ነው። ጉዳዩን በተመለከተ ያነጋገርናቸው ሰዎች የአሜሪካ ውሳኔ አድሏዊና ግጭትን የሚያባብስ እንጂ ችግርን የሚፈታ አይደለም ይላሉ። በአንድ በኩል ለአብይ አህመድ የመግደልና ጦርነትን የማካሄድ መብት አለህ፣ እነዚህን ወንጀለኞች ብታጠፋቸው ለእኔም የሚጠቅም ነው የተባለ ስለሚመስላቸው ጠቅላይ ሚኒስትሩ ወደሚወዱት ግን ወደማያሸንፉትና ወደማይችሉት ጦርነት እንዲገቡ ሊገፋፋቸው ይችላል ይላሉ። የህወሓት አመራሮች በበኩላቸው ዓለም ሁሉ የተጫነብንን መከራ ሊረዳን አልቻለም፣ እንዲረዳ የምናደርገው አምረረን በመታገል ነው በሚል ከሌሎች የኢትዮጵያ ኃይሎች ጋር የሚያደርጉትን ትብብር የበለጠ ሊገፉበትና ይፋ ሊያደርጉትም ይችላሉ ሲሉ ያክላሉ።
በመሆኑም የቪዛ ክልከላውን ቀውሱን የሚያባብስ ጦርነትንም የሚቀሰቅስ ነው የሚል ግምት አላቸው። በእርግጥ የዶናልድ ትራምፕ አስተዳደር በ2013 ዓ.ም በኢትዮጵያ ውስጥ ጦርነት ሲጀመርም የአብይ አህመድ ደጋፊ ነበር። በወቅቱ የሻቢያን ጦር ጋብዞ በትግራይ ጭፍጨፋ እያደረገ የነበረም ቢሆን የትራምፕ የውጭ ጉዳይ ሚኒስትር የነበሩት ማይክ ፖምፒዮ ህወሓት ምስራቅ አፍሪካን ወደ ግጭት ሊያስገባ ወደ ኤርትራ ሮኬት ተኮሰ በማለት ከመጻፍ አልፈው የአብይ አህመድ አገዛዝ ቶሎ ብሎ የህግ ማስከበር ዘመቻውን እንዲጨርስ ትዕዛዝ ሲሰጡ ነበር። የወቅቱ የነ ማይክ ፖምፒዮ አመክንዮ ርዕዮተ ዓለማዊ እንደነበር ሲነገር እንደነበር አይዘነጋም። እና አየር መንገድ አይሸጡም፣ አይኤምኤፍ ኢትዮጵያን መግዛት የለበትም፣ ቴሌኮም ለውጭ ገበያ መዋል የለበትም የሚለው የግራ ዘመሙ ኢህአዴግ ቅሪት የሆነው ህወሓት ተወግዶ ሁሉንም ነገር ለአሜሪካ ለመሸጥና ለመስጠት የወሰነው የአብይ አህመድ አገዛዝ ስልጣንን ያለ ተቀናቃኝ መቆጣጠር አለበት የሚል ነበር። ሆኖም ያንን ጦርነት ደግፈውት የነበረው የትራምፕ አስተዳደር በምርጫ ተሸንፎ እንደገናም አሸንፎ እስኪመጣ ድረስ አብይ አህመድ ያሸነፉት አንድም ጦርነት የለም። መላ ኢትዮጵያን መቆጣጠሩ ቀርቶም የአዲስ አበባ ከንቲባ ሆነው አረፉት። አሁንም ለአብይ አህመድ አገዛዝ የመግደል ስሜታቸውን የበለጠ የሚያነሳሳ ፈቃድ የሰጡ የሚመስሉት አሜሪካኖች የአዲስ አበባውን አሻንጉሊታቸውን ለመታገል የሚደረግ ጥረት ካለ የቪዛ ማዕቀቡን ተከትለው የሚመጡ ሌሎች ቅጣቶች እንደሚኖሩ በመግለጫው ላይ ጠቁመዋል። The Ethiopian government has responded to the US's decision, saying, and I quote here, "It should be understood the government cannot be compelled to sit down and negotiate with the TPLF." ይህ የሲኤንኤን ጋዜጠኛ ቤኪ አንደርሰን ያነበበችው የኦህዴድ ብልጽግና የውጭ ጉዳይ ቢሮ ያወጣውና በወቅቱ የቪዛ ክልከላ ሲደረግበት ከህወሓት ጋር ለድርድር እንደማልቀመጥ ይታወቅልኝ እያለ የሰጠው መግለጫ ነበር። ሆኖም ቁጭ ብሎ ለመደራደር የተገደደበት ሁኔታ ተፈጥሮ የሰላም ስምምነት ደቡብ አፍሪካ ድረስ ሄዶ ተፈራርሞ ነበር። ያ የአሜሪካ የቪዛ ክልከላ የአብይ አህመድን የመግደያ እሳቶች አንዱን እንኳን አላስቀረውም። ሆኖም አገዛዙ በውትድርናው መስክ የደረሰበት ኪሳራ ከዲፕሎማሲያዊ ቁልቁለቱ ጋር ተዳምሮ ለድርድር እንዲቀመጥ አስገድዶታል። አሁናዊው የህወሓቶች ማዕቀብም ለድጋሚ ድርድር በር የሚከፍት ደግሞም ፖለቲካና ዲፕሎማሲ ለሚገባቸው አዳዲስ የድርጅቱ አመራሮች እድል የሚሰጥ ሆኖ ሊከሰት ከቻለ እንደ በጎ ውጤት ሊኖረው ይችላል የሚሉ አስተያየት ሰጪዎች፣ ይህ ካልሆነና ግጭት የሚባባስ ከሆነ ግን ሌሎች ቅጣቶችም ሊጠብቋቸው ይችላሉ ይላል። በእርግጥም በመግለጫው ላይ እንደተጠቆመው የቪዛ ክልከላ ውጤት ካላመጣ ሌሎች የፖሊሲ እርምጃዎች ይወሰዳሉ። እነዚህ እርምጃዎችም ምን ሊሆኑ ይችላሉ የሚለውን ግምት እንትወውና የትራምፕ አስተዳደር የሚፈልገው ነገር ምንድነው የሚለውን እንጠይቅ። ምንም ጥርጥር በሌለው ሁኔታ በአዲስ አበባ ማዕቀብ እየጣለና እየቀጣውም የሚያዘውን አሻንጉሊቱን የአብይ አህመድን አገዛዝ ከስልጣን እንዲነሳበት አይፈልግም። ህወሓትና ሌሎች የኢትዮጵያ የፖለቲካ ኃይሎች ደግሞ ጸረ አብይ ካውንስል መመስረታቸው ይፋ ሆኗል። እነዚህ ኃይሎች እንዲሰባሰቡ ትግራይ እንደ ነፃ መሬት እያገለገለ ነው፣ የካውንስሉ ውይይት የሚደረገውም በአክሱምና በሌሎች የትግራይ ከተሞች ነው ብሎ የሚያምነው የብልጽግናው አገዛዝ በአሻንጉሊትነት ላስቀመጡት የአሜሪካ አዛዦቹ ድረሱልኝ ቢል የማይጠበቅ አይደለም። ለጊዜው የደረሱለት ቪዛ በመከልከል ነው። ይሁን እንጂ ጸረ አብይ እንቅስቃሴዎች እየጨመሩና እየበረቱ ከመጡ ምንም እንኳን ዝርዝር በሆኑና እንደ ኢትዮጵያ ውስብስብ ችግር ባለባቸው የረባ ኢኮኖሚያዊም ጠቀሜታ በሌላቸው ጉዳዮች ላይ ጣልቃ ገብቶ የመገኘት ትዕግስት ለሌለው የትራምፕ መንግስት ጉዳዩ ሩቅ ቢሆንም ቀጣዩ እርምጃ አብይ አህመድ በሚያቀርቡት እጅ መንሻና የድረሱልኝ ተማጽኖ ሊወሰን ይችላል። በዚህም ህወሓት ባይኖር ኖሮ ጸረ አብይ ኃይሎች መሰባሰብ አይችሉም ነበር ብሎ ለሚያምነው የትራምፕ አስተዳደር ሌሎች ቅጣቶችን በጸረ አብይ ኃይሎችም ላይ ለመጣል እንዲነሳ ሊያደርገው ይችላል። እስካሁን ህወሓት ከአሜሪካ ምንም የሚያገኘው ጥቅም የለም። ሌላው ቀርቶ የትግራይ ህዝብም በአሁኑ ወቅት ከአሜሪካ የሚያገኘው እዚህ ግባ የሚባል ነገር አለ ማለት አይቻልም። አብይ አህመድ ሞት ላወጁባቸውና ተፈናቅለው ለተረሱ እናቶች የደብረ ጽዮን ቪዛ መከልከል ምንም ፋይዳ የለውም። የፖለቲካ ትርጉሙ ግን ሰፋ ሊል ይችላል። ተግባራዊና ተራማጅ እንቅስቃሴ ውስጥ ካልተገባ በቀር በህወሓት አመራሮች ላይ የተጀመረው የቪዛ ክልከላ ወደ ድርጅቱ ህወሓት አድጎ በሽብር ሊያስፈርጀውም ይችላል። አሜሪካ ደግሞ ሌላው ቀርቶ ኔልሰን ማንዴላንም ሽብርተኛ ብሎ የመፈረጅ ባህል ያላት ሀገር ነች። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።